ላስብበት። ዝና ግን በህልምሽ መጥቶ ያውቃል? ልክ ናት። እኔ በጣም ነው ያደነኳት። በትክክለኛው መንገድ አድርገህ ሽማግሌ ካላክ ዞር በል ያለች። ታዲያ ምን አለች? ልክ ናት። አንተ ለምን ሽማግሌ አትሆንም? ዝና ዳጣ ስለ እኔ ምንድን ነው የምታውቂው? ምን የምታውቂው ነገር ኖሮ ነው መስከር የለም የሚሉሽ? ስለ እኔ ምን አውቀሽ ነው እነሱ አንቺን ለምስክር ነው? ዝና ማህሌትን አሁንም ገንዘብ የምትፈልጊ ከሆነ ሌላ ስራ እሰጥሻለሁ፣ እሱን ትሰሪያለሽ፣ ከዛም ገንዘብ ታገኛለሽ ሲልም እያጨናነቃት ይገኝ ነበረ። ታዲያ ይህንን ነገር እየሰማችው ማህሌት ቆይ አንተ ያልቻልከውን ስራ ለምንድን ነው ለእኔ የምትሰጠኝ? እኔ እየራበኝ ነው፣ እናም ገንዘብ እንድትሰጠኝ እፈልጋለሁ ስትልም በተደጋጋሚ ጥያቄ እያቀረበችለት ትገኛለች። ታዲያ ዝናም አሁን ሉላ የት እንዳለች ፈልገሽ ታገኛታለች፣ ከዛ በኋላም ከሰራሽ በኋላ ለሰራሽበት ክፍያ ገንዘብ ይሰጥሻል ሲልም እየነገራት ትገኝ ነበረ። ማህሌትም አንተ እሷን ፈልገህ ያላገኝሃት እያለህ እኔ እንዴት አድርጌ ነው የምፈልጋት ስትል ብትጠይቀውም ነገር ግን ዝና ደላሎችንም ቢሆን ተጠቅመሽ እሷን ማግኘት ትችያለሽ፣ ከዛም ጠቀም ያለ ክፍያ እከፍልሻለሁ ሲልም እየነገራት ይገኝ ነበረ። ማህሌትም አንተ ብቻ ጠቀም ያለ ክፍያ ክፈል እንጂ እኔ አንድ የማውቀው ደላላ አለ ስትልም ነግራው ትገኛለች። ታዲያ ዝናም እሺ የደለለውን ስልክ ስጭኝ በማለት የመርዞን ስልክ ተቀብሎ መርዞ ጋር እየደወለለት ይገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ለዛሬው ደግሞ ምሳሌ ፊልምን ክፍል 129 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ውድ የምሳሌ ፊልም ተከታታዮች በጉጉት ስንጠብቀው የነበረው የቅድስትና ብሩክ ሰርግ እየተቃረበ እናም መጨረሻው እየተዳረሰ ይመስለኛል። አሁን ላይ ስለ እራሳቸው እያወሩ የሚገኙት ብሩክና ቅድስት መቋጫውን አግኝቶ እስከሚጋቡ ድረስ እጅግ በጣም ጓጉተን እየጠበቅናቸው እንደሆነ ልንገልጽ እንወዳለን። የቅድስትና ብሩክን ፍጻሜ ሊያሳምረው እየተዘጋጀ የሚገኘው መድብል ቅድስትንም ለብቻዋ ብሩክንም ለብቻቸው እያናገራቸው ይገኝ ነበረ። ታዲያ ቅድስት አሁንም እንደ ልጃገረድ መሽኮርመሟን እንዳላቆመችም ጭምር አይተናል። መድብል ሲጠይቃት የነበረው ከብሩክ ጋር እስካሁን ምንም አይነት ግንኙነት አልጀመራችሁም ወይ የሚል ጥያቄ ነበረ። ታዲያ ቅድስትም አይ በፍጹም እሱ አልደረሰብኝም እያለችም መድብልን ለማስቀየስ እየሞከረች ትገኛለች። ታዲያ መድብልም እንደዚህ አይነት ነገር እኮ እንዲህ ነው ተብሎ አይጠየቅም፣ ቅድስት ለምንድን ነው ገብቶሽ እንዳልገባው የምትሆኝብን ሲልም እያዋራት ይገኙ ነበረ። ብሩክ ቅድስትን ሽማግሌ ልላክ እንዴ ሲልም ጠይቋት ይገኛል። ቅድስትም ቆይ ላስብበት ካለችው በኋላ የምን ሽማግሌ ነው ግን የምትልከው ብትለውም ብሩክም እኔና አንቺን እንደተጣላን ታውቂያለሽ አይደል የሚያስታርቀን ሽማግሌ ነዋ ሲል ለማስቀየስ እየሞከረ ይገኝ ነበረ። ታዲያ በድንገት የቅድስት ፊት ጠቆር አለ። ጋሼ እኔ እናንተ እኮ ታርቀናል ስትልም መለሰችለት። ብሩክም አይ እንደዛ ማለት አይደለም አውቄ ነው ቅድስት እኔና አንቺ እንድንጋባ እፈልጋለሁ፣ እናም ሽማግሌዎችን ልኬ የታገብኛለሽ ጥያቄ ልጠይቅሽ እፈልጋለሁ ሲልም ነግራት ትገኛለች። ታዲያ ብሩክ ይህንን ሀሳብ ይዞ ወደ መድብል በመሄድ መድብል እኔ ለቅድስት ሽማግሌ ልልክ እፈልጋለሁ፣ እናም ደግሞ ሽማግሌ እንድትሆን የምፈልገው አንተን ነው ሲልም ጠይቆት ነበረ። መድብልም አረ እኔ በህይወቴ ጸብና ድብድብ እንጂ ሽምግልና ሄጄ አላውቅም ሲልም መልሶለት ይገኝ ነበረ። ታዲያ ብሩክም ካንተ ከወንድሜ በላይ ማን ይመጣል? እናም ደግሞ የሽምግልና የመጀመሪያ ጊዜ ይሆናል ሲልም አናግሮታል። መድብልም አይ እንደዛ በፍጹም አይሆንም፣ ላንተ ደስ ብሎኛል፣ ነገር ግን ከኔ ተለቅ ያሉ ሰዎችን እንፈልጋለን፣ እናም ሽማግሌ እንልካለን ሲልም ነግሮት ይገኝ ነበረ። ታዲያ መድብልም አያይዞ ይልቁን ቅድስት ታናሽ እህት ካላት ለእኔም ታዘጋጅልኝ ብሎት ነበረ። ብሩክም አይ የቅድስቴ እህቶች ሁሉም ትንንሾች ናቸው፣ አንተ ደግሞ እንደሚታየው 2 ጸጉር አውጥተሃል ማለቴ ሸብተሃል፣ ስለዚህ ከሷ ተለቅ የሚል ሰው ነው መፈለግ ያለብህ በሚልም ወንድማማቾቹ ተቀላልደው ተለያይተው ነበረ።
ከሁሉም ያጣ የሆነችው ማህሌት አሁን ላይ ሁላቸውም ፊቷን እንዳዞሩባት እናም እጅግ በጣም ችግር ላይ እንደወደቀች የምናየው ጉዳይ ነው። ማህሌት በተደጋጋሚ ከዝናም ሆነ እንዲሁም ከኤፍራታ እርዳታዎችን ብትጠይቅም ነገር ግን ማናቸውም ሊያግዟትና ሊረዷት ፈቃደኛ እንዳልሆኑ ነግረዋታል። ኤፍራታ ጭራሽም እንደማታውቃት እየሆነች ራሷን እየደበቀችባት ትገኛለች። አሁን ላይ የኤፍራታ ኤቲኤም ማሽን ማለትም የገንዘብ ምንጯ የሆነው መርዞ ነው። መርዞ ደግሞ እሷን እያገዘ በድጋሚ እህቴንም ላግዛት ብትለው ጥሏት የሚሄድ ስለመሰላት በፍጹም ኤፍራታ ማህሌትን ለመርዳት ፈቃደኛ እንዳልሆነች ነግራት ትገኝ ነበረ። መርዞም አሁን ኤፍራታ እጅግ በጣም ናፍቃኛለች ሲልም በቅርብ ለምትገኘው ጓደኛው ለሆነችው ለዳጣ እየነገራት ይገኝ ነበረ። ዳጣም ወይኔ መርዞ ተይዝሃል ማለት ነው፣ ግን ፎንቃ እንዴት እያረገህ ነው? ካፈቀድክ በኋላ እኮ እጅግ በጣም ተመችቶሃል እያለችም እየቀለደችበት ትገኝ ነበረ። ታዲያ መርዞ ዳጣ ይልቁንስ አንድ ስራ መጥቶልኛል ልነግርሽ እፈልጋለሁ። አሁን ላይ ገንዘብ የማገኝበት መንገድ እየበዛልኝ ነው፣ እናም ልንገርሽ ሲል ነግሯት ነበረ። ዳጣም እሺ እንኳን ስራ መጣልህ፣ ላንተ ደስ ብሎኛል፣ ግን ምንድነው ስራው ስትልም ጠይቀዋለች። ታዲያ መርዞም አፉን ሞላ አድርጎ ዝና ደውሎልኝ ነበረ ሲልም እየነገራት ይገኛል። ይህንን እየሰማችው ዳጣ በድንገት እራሷን ስታ ወደቀች። መርዞም ወይኔ ዳጣ አረ ተረጋጊ፣ ምን ሆንሽ ነው ካለና ዳጣ ራሷን ከሳተችበት እንድትነቃ ካደረገ በኋላ ቀይ ዳጣ ምን ሆነሻል ሲልም አረጋግቶ ለመጠየቅ እየሞከረ ይገኝ ነበረ። ታዲያ ዳጣም እንደው ምን ስትል ከዝና ጋር ተነካካህ ስትልም ጠይቀዋለች። አሁን በቃ ይህንን አገር ለቀህ መጥፋት አለብህ። ዝና ማለት ምን ያክል አስቀያሚ ሰው እንደሆነ አልገባህም መርዞ። አንተ ስራ መጣልኝ የምትለው ሞት መጣልኝ ላለ ማለት ነው። እሱ የሚፈልገውን ነገር ካላደረክለት ዝና ከአንዳንድ ይገላል ስትልም ጠይቀው ነበረ። መርዞም ቆይ ዳጣ ምንድን ነው የምትይኝ? እኔ እኮ ስራዬን ነው የምሰራው። እናም ጠቀም ያለ ገንዘብ ሊከፍለኝ ተስማምተናል። ስለዚህ በፍጹም መስጋት የለብኝም። ለምንድን ነው ደግሞ ዝናን እንዳውሬ የምታየው ሲልም ጠይቋት ይገኛል። ይህንን እየሰማችው ዳጣ ቆይ ምንድን ነው ስራው ስትልም ጠይቀው ነበረ። እናም ማህሌት እያለችበትን ቤት መፈለግ፣ የት እንደተከራየች አፈላልጎ ማግኘት ነው። ይሄ ብቻ ነው። ይሄንን ካደረኩለት ደግሞ ጠቀም ያለ ገንዘብ ይከፍለኛል። እኔ ደግሞ ቤቱን አግኝቻለሁ። አሁን እየቀረኝ ስልኳ ነው። ስልኳን ደግሞ እንደምንም ብዬ ፈልጌ አገኘዋለሁ ሲልም እየነገራት ይገኝ ነበረ። ይህንን እየሰማችው ዳጣ ወይኔ ሞገስ ጉድህን አላየ ስትልም ለሞገስ ለማሳወቅ ወደ እሱ ስልክ ላይ እየደወለች ትገኝ ነበረ። ታዲያ ስራው የተበላሸበት መርዞ ቆይ አትደዊ እናም እንደራደር ሊላት ይሞክር ይሆን ወይስ ደግሞ ደዊና ንገሪያቸው እኔን አይመለከተኝም፣ እኔ እየሰራሁ ያለሁት ስራዬን ነው ይላት ይሆን? እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።